ያጀበ ታቦቱ ሸሽቷል ተሰዷል። አራት ቤተክርስቲያኖች አራት ደብሮች ቤተክርስቲያናቸውን ዘግተው ማህበረ ካህናቱም ጭምር ከታቦቱ ጋር አብረው ወደ ከተማ ተሰደዋል። አዳምጠኝና ለምን ትሸሻለህ? አዳምጠኝ። አይ ጌታ ወንጌል ሲገባቸው አዳኙ እሱ እንደሆነ ፈራጁ እሱ እንደሆነ ሲገባቸው እንትን ይላሉና ተመስገን ኮንግራቹሌሽን ደስ ብሎኛል ተመስገን ወንድማችን ጤና ይስጥልኝ ውድ የኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ሰሞኑ እንግዲህ ትንሽ ጠፋ ብለን ነበረ። ዛሬ ተመልሰን መተናል። እንግዲህ አስተማሪና ወቅታዊ የሆኑ ቪዲዮዎችን ይዘንላችሁ መተናል። አዎ በዛሬው ቪዲዮ እንግዲህ አርቲስት ተመስገን ገብረ እግዚአብሔር ጴንጤ የሆነ ወይም ጌታን ተቀበለ እየተባለ ይገኛል። እሱን ቪዲዮም የምናሳያችሁ ይሆናል። እንዲሁም ደግሞ አራት ታቦታት ከነካህናቱ ተሰዷል እየተባለ ነው። እሱንም ቪዲዮ የምናስመለክታችሁ ይሆናል። እናንተ ብቻ ይህን ቪዲዮ እስከ መጨረሻ ድረስ ተከታተሉት እንጂ ስግጥ ፍምስ የሚባለው የአዶናይ ቻሌንጅ እንግዲህ መቆም አለበት፣ መንግስት እርምጃ ይውሰድበት የተባለ ይገኛል። ከምን ጊዜውም በላይ ይህ ቪዲዮ ላይክ ማድረግ ያስፈልገዋልና እናንተም እንግዲህ ላይክ ማድረግ እንዳረሱ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ የሚዲያችን ቤተሰብ ሁኑ። ቀጥታ ወደ መጀመሪያ ቪዲዮ እውነተኛ የወንጌል አዳምጠኝና ለምን ትሸሻለህ? አዳምጠኝ። አይ ክርስቶስ ተሳደብክ ስለሆነ እኔ ተሳደብ ይኸውልህ ቤተሰቦች ተሳደበ እያለ ነው። እኔ አልተሳደብኩም። አንዴ በመስቀል ላይ አስታርቋል፣ አንዴ ደሙን አፍሷል፣ አንዴ ስጋውን ቆርሷል። ኢየሱስ ክርስቶስ ስጋውን የቆረሰልህ ደሙን ያፈሰሰልህ ጥንታ አብሶ ከአዳም ኃጢአት ነው። አሁን በግል ኃጢአት ያልጠየቅም የምትለው እሱ ሌላ ሰፋ ያለ ነው። ይሄን አይ ሰፋ ያለ አይደለም። በግል ኃጢአት ትጠየቃለህ አትጠየቅም? ኦሬዲ እኔ ጸድቅ ያለው በክርስቶስ ኢየሱስ ስለጸደቅኩ ጸጋ በዝቶልኛል። ኃጢአት ልሰራ አልችልም። ኃጢአትን ብሰራ ደግሞ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይላል? ያነጻል ይላል። ስለዚህ ገላትያ መጽሐፍ ላይ ገላትያ 5:1 ላይ መናፍቅነት፣ መዳራት፣ ክርክር፣ አድመኝነት የእግዚአብሔርን መንግስት አይወርሱም ይላል። ታዲያ እነዚህ ዘፈን የሚዘፍኑ መዳራትን፣ ክርክር የሚፈጽሙ ክርስቶስ ሞቶላቸው ለሞተው መዳራት የምትለው ስጋዊ የሆነ ባህሪያት በሙሉ የሚያስክድ የእግዚአብሔር ጸጋ እሱ ደግሞ ኢየሱስ የሰው ልጅ ፍጹም ነው ፍጹም አይደለም። ታዲያ ከሰው ልጅ ስተት ከብረት ዝገት አይጠፋም። የሰው ልጅ ኃጢአት ቢሰራ የት ነው የሚገባው? ማንም ሰው በስራው እንደማይድ መጽሐፍ ቅዱስ ያዕቆብ መልእክት ምዕራፍ 2 ከቁጥር 14 ላይ እምነት አለኝ የሚል ስራ ግን የሌለው እምነቱ ሊያድነው ይችላልን ይላል። እንደገና ደግሞ እምነት ያለ ስራም እንደሞተ ያዕቆብ መልእክት ላይ ይናገራል። አሁን እንዴት መሰለ አይ ቲንክ ማይኮ ነው አይደል ስምህ? ማይኮ ክርክር እንዳይመስል። አይ ክርክር አይደለም። ያዕቆብ መልእክት ምዕራፍ 2 ከቁጥር 14 ላይ እምነት አለኝ የሚል ስራ ግን የሌለው እምነቱ ሊያድነው ይችላልን ይላል። እምነት ያለ ስራም አይደል? ቆይ አዳምጠኝ። እምነት ያለ ስራም እንደሞተ ይናገራል መጽሐፍ ቅዱስ። ስራ እንደሚያጸድቅ ያዕቆብ መልእክት ምዕራፍ 2 ከቁጥር 24 ይናገራል። ምን ተናገረ? የተሳደብክ ስለሆነ እኔ ተሳደብ ይኸውልህ ቤተሰቦች ተሳደበ እያለ ነው። እኔ አልተሳደብኩም። አሁን ቃል በቃል ጥቅስ በጥቅስ የምናገረው ስራ እንደሚያጸድቅ ይናገራል። እምነት አለኝ የሚል ስራ ግን የሌለው እምነቱ ያድነው ይችላልን ይላል መጽሐፍ ቅዱስ። ምን ትላለህ? ማንም እንዳይመካ ከስራ አይደለም ይላል መጽሐፍ ቅዱስ። መካ አዳምጠኝ። ማንም እንዳይመካ ከስራ አይደለም የሚለው ቃል ክርስቶስ በመስቀል ላይ የተሰቀለልህ ስጋውን ደሙን ያፈሰሰልህ ካንተ ስራ ሳይሆን በክርስቶስ ጸጋ ያገኘው ድህነት ነው። ግን ፊልጵስዩስ ምዕራፍ 2 ከቁጥር 12 ላይ ቅዱስ ጳውሎስ ሲናገር ድህነታችሁን በፍርሃትና በመንቀጥቀጥ ፈጽሙ። ስለዚህ ድህነት አንዴ ተፈጸመ ሲሆን በፍርሃትና በመንቀጥቀጥ እንድንፈጽመው መጽሐፍ ቅዱስ ያዘናል። ማንም እንዳይመካ ከስራ አይደለም። ቆይ ማንም እንዳይመካ ከስራ አይደለም የሚለው የመስቀል ላይ ስራው ነው። ኦኬ ጽድቅ በስራ ከሆነ የኢየሱስ ክርስቶስን መስቀል ላይ የሰራው ስራ ከንቱ እናደርጋለን ማለት ነው። ሮሜ ምዕራፍ 5 ላይ ኃጢአትና ሞት የመጣው ወደ ዓለም የመጣው በማን ነው? በአዳም። በጣም ሞት በአዳም ከመጣ ኃጢአት በአዳም ከመጣ ተላልፍ በአዳም ከመጣ ሕይወትና ጽድቅ ደግሞ በአንዱማ በኢየሱስ ክርስቶስ በኩል መጣ። ጽድቅ በስራ ነው የምትል ከሆነ ኢየሱስ የሰራው ስራ ወይም ደግሞ መስቀል ላይ የተሰራው ስራ ከንቱ እናደርጋለን። አሁን ያነበብኩልህ ገላትያ ምዕራፍ 2 ማለት ነው። በጣም እኔ ላስረዳ አዳምጠኝ። አልጨረስም። የተናገረው ነገር ልክ ነው። ሞት ወደ ዓለም መጣ ይላል ሮሜ ምዕራፍ 5 ላይ። ሞት ወደ ዓለም የመጣው በማን ምክንያት ነው? በአዳም ምክንያት። የሰው ልጅ ሞት አለበት ማለት ነው። ስለዚህ ሞት ሁሉ የተደመሰሰለት በማን ነው? በኢየሱስ ክርስቶስ ነው። ለዚህ ነው ማንም እንዳይመካ በስራ አይደለም የሚለው። ክርስቶስ በመስቀል ላይ የከፈለው ዋጋ፣ የከፈለው ደም፣ የቆረሰው ስጋ
ከኛ ስራ ሳይሆን በክርስቶስ ጸጋ ያገኘነው ድህነት ነው። ከዛ በኋላ ግን ድህነታችን በክርስቶስ ነው ብለን እየበደልን ኃጢአት እየሰራን ክፋት እየሰራን እንኖራለን ማለት አይደለም። ምን ያስፈልገናል? ድህነታችንን ለመፈጸም ክርስቶስን መምሰል አለብን። አንድ ነገር ልንገራችሁ፣ ክርስቶስን የምንመስለው በምንድን ነው? አንደኛው በመልካም ስራ ነው። መልካም ስራ የሌለው ክርስቲያን ምን የለውም? ክርስቶስ የለውም። እኔ እውነተኛ የወይን ግንድ አዳምጠኝ። ለምን ትሸሻለህ? አዳምጠኝ። አይ እንግዲህ እንደተመለከታችሁት ነው። ይህ ነብይ እንግዲህ ሽሮ መብላት ደደብ ያደርጋል ሲለን የነበረው ነው። እንግዲህ ለዛም ይመስለናል እንግዲህ የመጽሐፍ ቅዱስንም ማረዳድ አይ ቲንክ ሽሮ ይበላል መሰለኝ ደድቧል። አትስደበው። ለማንኛውም አይ ግን እኔ ማይኩን አትስደበኝ እያለ ነበረ ጥቅስ እየጠቀሰ ሲናገር ማለት ነው። ለነሱ የማይመች ጥቅስ ሲጠቀስ ስድብ ነው ማለት ነው ይሄ ነገር። እስቲ እናንተን ሐሳብ አስተያየት በኮሜንት መስጫው በኩል አስፍሩልን። እስቲ ከዚህ በመቀጠል ደግሞ ልደተ ቃልም እንደዚሁ በየመንገዱ የሚያገኛቸውን ፓስተሮች ያፋጠጣቸው ይገኛል። እስቲ ተቀይሯል። በነገራችን ላይ አሁን ላይ ኦርቶዶክሳውያን እየወጡ እነሱን ማፋጠጥ ጀምረዋልና እስቲ ቪዲዮን ተመልክተን እንመለስ። ሳታቆንም ሰብኩት አይደል ወይ ጌታ ኢየሱስ ተው በቃሽ። እርሱ ነው ሕይወቴ የምኖርበት ተስፋ እርሱ ነው እረፍቴ። ኢየሱስ ጌታ ነው የሚለው የመጽሐፍ ቅዱስ ጥቅስ የቱ ጋር ነው? ኢየሱስ ጌታ ነው የሚለው ሳትገልጠው ንገረኝ እስኪ። የት ላይ አዲስ ስፔሲፊካሊ ንገረኝ። የት ላይ የሚገኝ ኢየሱስ ጌታ ነው የሚለው? አዲሱ ትርጉም ላይ ጀምሬ አዲስ ኪዳን የቱ ጋር ሁሉንም ብታነበው የቱ ጋር ኢየሱስ ጌታ ነው የሚለው የቱ ጋር ነው ያለው? ይሄው ታነባለህ እኮ ንገረኛ። ካነበብኩ አንተ እንደምትሰብከውን ክርስቶስ ንገረኝ የቱ ጋር ነው ያለው? የሉቃስ ወንጌል ምዕራፍ 1 ጀምሬ ሁሉንም ኢየሱስ ጌታ ነው የሚለው ስፔሲፊካሊ የቱ ጋር ነው ያለው? እሺ ከምዕራፍ 1 ጀምሬ አንብብ። ሳታቆንም ሰብኩት አይደል ወይ ጌታ ኢየሱስ ተው በቃሽ። እንግዲህ እንደተመለከታችሁት ነው በየመንገዱ የሚገኙትን ፓስተሮች እንግዲህ የያዙትን መጽሐፍ ቅዱስ ለራሱ እየጠየቋቸው ያስጨነቋቸው ይገኛሉ። እንግዲህ እነሱ አብዛኞቹ እንግዲህ ኢየሱስ ጌታ ነው እያሉ ይናገራሉ። ነገር ግን ኢየሱስ ጌታ ነው የሚለው ቃል የቱ ጋር እንዳለ እንግዲህ መናገር እየቻሉ አይደለም። እንግዲህ ልደተ ቃልም ሰሙ ከልደተ ቃል እንግዲህ ተቀይሮ ወደ አስጨናቂው አስጨንቃቸው ተረጋጋ ነው የምንለው። እስቲ ከዚህ በመቀጠል ደግሞ ድንቅ የሆኑ ህፃናት አሉ። የእነሱን ቪዲዮ እንመልከትና እንመለስ። አይኑ ሰርግ ለሱ ዘመብረቅ አይኑ ሰርግ ለሱ ዘመብረቅ ሚካኤል አመልማለወርቅ ሚካኤል አመልማለወርቅ ሚካኤል አመልማለወርቅ ሚካኤል አመልማለወርቅ አኑ ሰርግ ለሱ ዘመብረቅ አኑ ሰርግ ለሱ ዘመብረቅ ሚካኤል አመልማለወርቅ ሚካኤል አመልማለወርቅ ሚካኤል አመልማለወርቅ ሚካኤል አመልማለወርቅ አይኑ ሰርግ ለሱ መብረቅ አይኑ ሰርግ ለሱ መብረቅ ሚካኤል አመልማለወርቅ ሚካኤል አመልማለወርቅ ሚካኤል አመልማለወርቅ። በእውነት በጣም የሚያስደንቁ ህፃናት ናቸው። እንግዲህ በእውነት እንግዲህ ህፃናት እኛን ነው የሚመስሉት። የምናሳያቸውን ነገር ነው እንግዲህ እያረጉና እየመሰሉ ማደግ የሚፈልጉት ማለት ነው። የሆነ ማህሌት ላይ ያያቸውን የሆነ ካህን አላስታውሱ በተለይ እንቅስቃሴያቸው ምናምን በእውነት በጸጋና በእምነት ያሳድጋቸው እንላለን። አሜን። እንግዲህ እስቲ እናንተም ይሄን ቪዲዮ ላይክ እያደረጋችሁ ወደ ቀጣይ ቪዲዮ እንለፍ። አረ መኩዬ የምር ያክስቴ ልጅ እኮ ናት። ገረዝ እኮ እኔ ነኝ አይኔ ያስኩት ዘርማንተርን ጠቅላላ ነው ማቆ እኔ ተወሽኛለህ አይደለም እኮ መኮንን እንዴ ምንስ ቢሆን እንደዚህ አይነት ነገር እኮ ላሽ ይባላል። ጸጥ ብሎ እንዴ ቤተሰብ ጋር ደግሞ አሁን እናት ጋር ቡና ልጠጣልህ ጠርታኝ ማለት ነው። አረ አይደለም እኮ አይ ልጅ ማለት እንዲህ ነው እንጂ አይደለም እኮ ጋሽ ሞኬ ልጅ ማለት ቡና ጠጡ። አንተ ተወልደህ ሌላው በቃ አይ ቡና ጠጡ። ተባርክ ይሄድ ቡና ጠጡ። ጋሽ መኮንን በማታ እንግዲህ በዚህ ሰዓት ቡና ተጠርተው እየሄዱ ነው። እንግዲህ ማየውን ቦታ
እስቲ ከዚህ በመቀጠል አዶናይ እንግዲህ አፄ ቴዎድሮስ ነኝ እያለ ነው። በጣም የሚያስገርም ነው በእውነት ወደ ቴዎድሮስ። ብዙዎችም ደግሞ ወደ ቴዎድሮስ እንዳትላክ እያሉት ይገኛሉ። እስኪ እሱም ቪዲዮ ተመልክተን እንመለስ። የሚመጣው ቴዎድሮስ ነኝ እያለ ያለው እስቲ ይመጣል አይመጣም? በትንቢት የተነገረልኝ ከሰሜን ይመጣል የተባለው ያደጉ ንጉስ እኔ ነኝ እያለ ይገኛል። ኢትዮጵያን ከፍታ የሚመልሰው አንድ የሚያደርገው ደግሞ ከልጅነቴ ጀምሮ በጣም አንድ ማድረግ እፈልግ ነበር እያለ ነው። እስቲ አይተነው እንምጣ ምን እየተባለ ነው። አዶናይ ምን አለ? በትንቢት የተነገረለት ከሰሜን ይመጣል የተባለው ቴዎድሮስ ነኝ አለ። ኢትዮጵያን አንድ አደርጋለሁ እያለ ነው። ወደ ቴዎድሮስ እንዳይሸኙ ተመለስ ብያለሁ እኔ። እውነት ነው። እንግዲህ ፊት ሲሰጠው እያሉት ነው። ወደ አፄ ቴዎድሮስ እንዳይመለስ ሰው ካሳ ወደዛ እንዳይልኩ እየተባለ ነው። ለማንኛውም አዶናይ ተረጋጋ። አይ ግን ሞራሉ ተመችቶኛል። ስግጥ ፍምስ ሳይሆን ስግጥ ንግስ ነው እየተባለ ነው። ንግስ ነው እያለ ነው። ለማንኛውም እንግዲህ ከመንግስትም እንግዲህ የአዶናይ ስግጥ ፍምስ እቺ ቻሌንጇ መቆም አለበት የሚሉ ድምጾች እየወጡ ይገኛሉ። እንግዲህ በድሉ አቅጭራም በሶሻል ሚዲያው ላይ መጥቶ መንግስት ይህን ጉዳይ ኃይል ይለው ይገባል እያለ ነው። ስግጥ ፍምስ የሚለው ቻሌንጅ ከዚህ በላይ አዶበሉልን እያለ ይገኛል። እስኪ እሱን ቪዲዮ ተመልክተን ነው እንመለስ። ስግጥ ፍምስ የሚለው እንቅስቃሴ በመንግስት መታገድ አለበት ሲል በድሉ አቅጅራ በማህበራዊ ትስስር ገጹ ላይ ባጋራው መረጃ አጋርቷል። ስለዚህ ጉዳይ እናንተ ምን ትላላችሁ? በድሉ አቅጅራ መንግስት ለጉዳዩ ትኩረት መስጠት አለበት ሲል አሳስቧል። ሙሉ ጽሁፉን ከታች አስቀምጥላችኋለሁ። እንግዲህ እንደሰማችሁት ነው። በድሉ አቅጅራ ብዙ ነገሮች አይስማሙትም፣ አይመቹትም። በተለይ ወጣ የሚሉ ነገሮች ከቅርብ ጊዜ በፊት እንደውም ግዕዝ ቋንቋ የሞተ ነው በአማራ ክልል መሰጠት የለበትም ከሚሉት ወገን አንድ ነበረ። እንግዲህ አሁን ደግሞ በአዶናይ ምክንያት እንግዲህ ብቅ ብሏል። አዶናይ ምን ይመልሳል የሚለውን ነገር እንግዲህ አናቅም። እሱም እንግዲህ መጥቶ መልስ ከሰጠ የምናስመለክታችሁ ይሆናል። እንግዲህ ጆን ዳንኤልም ተፈቷል። አሁን ዳይ እንግዲህ ሌላም ንጉሱ ተፈቷል እያለ ይገኛል። እሱ ነገሮች ምን እንደሚመስሉ አይታወቅም ወደፊት። እናንተ ብቻ እንግዲህ ጉዟችሁን ከኢያሪኮ ሚዲያ ጋር አንድ አድርጉ ነው የምንላችሁ። ሰብስክራይብ በማድረግ ቤተሰቡ ነው። አዳዲስ መረጃዎችን በየጊዜው የምናቀርብላችሁ ይሆናል። ነብይት ብርቱካን እንደነገረችኝ እንግዲህ እንዳለው ዮኒ ማኛ ተሙ ገብረ እግዚአብሔር አርቲስት ተመስገን ገብረ እግዚአብሔር እንግዲህ ጴንጤ ሆኗል። እሱ ሳይል ምንም ነገር ሳይናገር እንግዲህ ተሙ ጴንጤ ሆኗል እያለ ይገኛል። ከእንቅልፉ ተነሳ፣ ቀጥታ ላይቭ ገባ። እንኳን ደስ አለ ጴንጤ ሆናል አለው። ለራሱ ነው በነገራችን ላይ ያበሰረው። ይሄን እንግዲህ የነሳ እናቴ እንደነገረችኝ ነብይት ብርቱካን እስቲ ቪዲዮ ላይ ተንምጣ። ጌታ ወንጌል ሲገባቸው አዳኙ እሱ እንደሆነ ፈራጁ እሱ እንደሆነ ሲገባቸው እንትን ይላሉ እና ተመስገን ኮንግራቹሌሽን፣ ደስ ብሎኛል ተመስገን ወንድማችን። ሰላም እንዴት ናችሁ? በመላው ዓለም የምትገኙ ወዳጆቼ ተመስገን ገብረ እግዚአብሔር ወይም ተሙ ነኝ። ዛሬ ወደ እናንተ የመጣሁበት ምክንያት በሶሻል ሚዲያ እየተዘዋወረ ስላለው እኔም በተመለከተ ሃይማኖት ቀይሯል እየተባለ ነውና እሱን ክሊር ለማድረግ ነው። በመጀመሪያ ደረጃ እኔ ከልጅነቴ እስካሁን ድረስ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስር ነው የምገኘው። የቀየርኩትም ሃይማኖት የለም፣ የምቀይርበትም ምክንያት የለም። የሌሎቹን ሃይማኖት ሁሉንም አከብራለሁ፣ ሪስፔክት አደርጋለሁ። መረጃው ግን ከእውነት የራቀ እንደሆነ እንድታቁልኝ እፈልጋለሁ። ምንድነው ይላል እንግዲህ ምንድነው የምትለው? ምን እያልክ ነው? ትንበያ እንግዲህ እየጀመረ ይገኛል። ዮኒ ማኛ ትሆናላችሁ በሚልም ነው መሰለኝ። ብቻ መረጃ ነው የሚተነበየው። ስህተት ላይ እንግዲህ የተመረኮዘ ትንበያ በጣም ያሳዝናል። ለማንኛውም እስቲ ያው ንስሐ እናቱ እሷ ነግራው ነው መሰለኝ። ግን በጣም እንደዚህ አይነት ነገሮች በጣም የማይማር ሰው ማለት ዮኒ ማኛ ነው። በጣም ብዙ ጊዜ እንግዲህ እንደዚህ የስህተት ነገሮችን ብዙ ጊዜ ይደጋግማል፣ ግን ከስህተቱ አይማርም። ለማንኛውም እንግዲህ መጥቶ ተሙ መልስ ሰጥቷል። ለአንተም እንግዲህ ማስተዋሉን ይስጥ ነው ወንድማችን የምንለው። እስቲ ከዚህ በመቀጠል ደግሞ ሃይስኩል ላይ እንግዲህ አብረን የተማርናቸው የት ደርሰው ይሆን? የት ነው ያሉት? እውነተኛ ታሪክ ላይ የተመሰረተ አይነት ነገር ነው። እስቲ ተመልክተ ነው እንመለስ። ከብዙ ዓመት በኋላ እኮ ነው የሃይስኩል ጓደኞችን ማገኛቸው። እንዴት ነው ደስ የማይለኝ? አስበው እስኪ ሁሉም ህልሙን እየኖረ ትልልቅ ልጆች ሆነን በስኬት መገናኘት ደስ አይልም? እኔ ግን ከሁሉም በላይ መታደልን እስካገኘው ነው የቸኮልኩት። እንዴ መታደል
ማን ነበረ ክላስ ውስጥ በጣም ይረብሸው? ሁልሽም ረባሽ ነሽ። እንዴት ታስታውሳለህ? 9ኛ ብያለችው ልጅ አፍቅረህ ደብዳቤ ስታጽፈ እሱስ ጓደኛዋን ጠብሶላችሁ እሷ ማሪ ያለች ነው የምትጠራው፣ እሱ ደግሞ ማሬን የሚላት። ከዛ የሆነ ሰዓት እየተጀናጀነ ስልኩ ይዘጋበትና በብራዘር ስልክ ደውሎ ምን ቢላት ጥሩ ነው? ሄሎ ማሬ፣ ማር ነኝ ደውይልኝ። እና ምን ላይ ናችሁ ጓደኞቼ? አም ሜካፕ አርቲስት፣ አም ዳይሬክተር። እኔ እንኳን ንግድ ውስጥ ገብቻለሁ። አም ዲዛይነር፣ አም ኢንፍሉዌንሰር። አንተስ መትዬ? እኔ እኮ 10ኛ ክፍልን ከተፈተንን በኋላ በቤተሰብ ችግር ምክንያት ትምህርቱን አቆሙት። አሁን በየቤቱ እየዞር የተበላሹ እቃዎችን የመጠገን ስራ ነው የምሰራው። ስራው ላይ ቆየ? 5 ዓመት ሆኖኛል። ያው ኑሮ ስለሚከብደኝ እንደናንተ አላገባውም። ከአንድ ጓደኛዬ ጋር ነው ኮተቢ በ3000 ብር ተከራይቼ የምኖረው። ስራ እንዴት ነው ታዲያ? የሚጠገን እቃ ፍለጋ ስዞር ውልና ካገኘው ሰርቼ ካላገኘውም ፀሐይዋን ጠጥቼ ወደ ቤት እገባለሁ። የተበላሸ ጁስ መፍጫ ነበረኝ። ስንት ሰራለኛለህ? ማስታወቂያ ከሰራልኝ በነፃ ሰራልሃል። ያው 10,000 ብር። እንዴ 500 ብር እኮ ነው የምሰራው። ቲፕ ማድረግ እኮ መብቴ ነው። በዛ ላይ ደብዳቤ ስትጽፍልኝ ለነበረው ይቆጠርልኝ። በጣም አመሰግናለሁ ጓደኛዬ። በቃ ነገ ቤት መተህ ትሰራዋለህ። ይህ ድራማ አይደለም። በሚያዝናና በሚያስተምርና በድራማ መልክ የሚሰሩ ሰዎችን በአቅማችን 10 ሺህ ብር የምናግዝበት ይህ ድራማ አይደለም የተሰኘው አዲሱ ኮንቴንታችን ነው። አሁን የሰማችሁት ከጓደኝነታችን ውጭ ያለው ታሪክ የመታደል እውነተኛ ህይወቱ ነው። እንደ ሀገር ለማደግ የሚሰሩ ሰዎችን ደገፍ ማድረግ እያለን ሁሉም ህልሙ ጋር እንዲደርስ የአቅማችንን እናበርክት። ባርኮት አድቨርታይዝ። በእውነት በጣም ደስ የሚል ነገር ነው። እውነት ነው፣ ድራማ አይደለም። እንግዲህ በጣም በአብዛኛው ሰው ዘንድ በሁሉም ዓለም ላይ የሚታይ ነገር ነው፣ በአብዛኛው ማለት ነው። አዎ፣ ከቪዲዮውን በዘለለ እንግዲህ ትልቅ መልእክት ያለው ቪዲዮ ነው። እንግዲህ ለሚሰሩ ሰዎች እና በረታታቸው ደገፍ እናደርጋቸው ነው እያሉን ያሉት። እኛም እንግዲህ ወደ ህልማችን እንድንደርስ ላይክ እያደረጋችሁ ደገፍ አድርጉ እንላችኋለን። ሀሳብ አስተያየታችሁን በኮሜንት መስጫው በኩል አሳርፉልን የምንለው። ከዚህ መቀጠል ደግሞ አንድ አባት በባስ ውስጥ ጾም ጹሙ እያሉ እጅግ በጣም ደስ የሚል መልእክት አስተላልፈውልናል። የእሳቸው መልእክት አዳምጠን እንመለስ። አሁን እንግዲህ አባት ብቻ አይደሉም፣ እኚህ ሰው አርበኛም ናቸው። እስኪ ተከታትለን ነው እንመለስ። እዚህ ቆምቁ ባካችሁ፣ ቆሙ የሚል የለም። እንዲያው አይቆሰቁሳችሁም። እንዲያው ረቡለት እንዲያው ማልዳ ቡና ስጠጡ ሻይ ስጠጡ እንዲያው አይበላችሁም። ቡናውን ተው፣ እንዲያው ጨስ ጠጣ ብላችሁ አትጠጡ። ላብ ነው፣ አይጠቅማችሁ። አንደኛ ሰው ያሰማል፣ ሁለተኛ ባል ያሽላል፣ ሶስተኛ ጡም ያስገድፋል። ወላጅ አለ ያለው ከቤት ነው እውነተኛ ሰላም ያለው ከቤት ነው። በእውነት ለአባታችን ቃሉትን ያሰማልን። እንደዚህ አይነት መካሪ አባቶችን አያሳጣም። በእውነት አሁን እንግዲህ ትልቅ መልእክት ነው ያስተላለፉልን ለሁላችንም። ከዚህ መቀጠል ደግሞ እንግዲህ በአርሲ አሁንም ግድያዎች እንደቀጠሉ ናቸው። እንግዲህ ታቦታት እየተሰደዱ ይገኛሉ። እሱ ቪዲዮ እስኪ አስመልክተናችሁ እንመለስ። ታቦቱ ሸሽቷል፣ ተሰዷል። 4 ቤተክርስቲያኖች፣ 4 ደብሮች ቤተክርስቲያናቸውን ዘግተው ማህበረ ካህናቱም ጭምር ከታቦቱ ጋር አብረው ወደ ከተማ ተሰደዋል። ዛሬም የአርሲ ኦርቶዶክሲያን ባለማዕተቦች እየተጣሩ ይገኛሉ። ዛሬም ድረስ እየተገደሉ ነው፣ እየታረዱ ነው፣ እየተረሸኑ ነው፣ እየተጨፈጨፉ ነው፣ ደቅጠል እየረገፉ ነው። በስልጤ ኦርቶዶክሲያን ባለማዕተቦች ላይ ያየነውና የተመለከትነው ነገር ዛሬም በአርሲ ላይ እየደረሰ ይገኛል። ካህናቱ ከነታቦታቸው እየተሰደዱ እየሸሹ ይገኛሉ። በአርሲ ምድር ላይ ከሰሙኝና ካዳመጡኝ ብፁዕ አቡነ ያሬድ ለእርሶ ጥያቄ ላቅርብ። እዛ በአርሲ ምድር ላይ እየሸሸና እየተሰደደ ያለው ታቦት እርሶ የሚሰግዱለት ታቦት አይደለምን? እየታረዱና እየተገደሉ የሚገኙት በሃይማኖታቸው ምክንያት እየተጨቆኑ የሚገኙት ልጆች የእርሶ ልጆች አይደሉምን? ዛሬስ ኦርቶዶክሲያን ባለማዕተቦች ይሁኑ አይሆኑ ብለው ይጠይቃሉን? እማምላክ ወላዲት አምላክ እርሶን ትፋረዱት። እንግዲህ እንደሰማችሁት ነው። ብዙዎቻችን እንግዲህ ጮኸን መጀመሪያ ላይ ብዙዎቻችን አጀንዳችንን ቀይረናል። ነገር ግን የአርሲ ምዕመናን ግድያ ግን አልቆመም፣ እስካሁን ድረስ እንደቀጠለ ነው። አባቶችም እንግዲህ ዝምታቸውን እስካሁን ድረስ ሊሰብሩ አልቻሉም። አሁን እንግዲህ ሁላችንም ፕሮፋይል ፒክቸሮቻችንን ሳይቀር ቀይረናል። እንግዲህ የእነሱ ጉዳይ እየተረሳ የተዘነጋ ይገኛል። ግን አሁንም ጉዳዩ እንደቀጠለ ነው የሚገኘው። እሱ ብቻ አይደለም እንግዲህ የኦርቶዶክሳውያን
መከራና ስቃይ በየቦታው እየቀጠለ ይገኛል። ተማሪዎችም እንግዲህ እየታፈኑ እየተወሰዱ ይገኛሉ። እስቲ እሱን ቪዲዮ ማስመልከተናችሁ እንመለስ። በርካታ የቤተክርስቲያን የአብነት ተማሪዎች ታፍነው መወሰዳቸው ተሰማ። ቤተክርስቲያኒቱ ተማሪዎቹ እንዲለቀቁ ብትጠይቅም እስካሁን ምላሽ አላገኘችም የተባለ ሲሆን አፍነው የወሰዱት የሚሊሻ አባላት በእያንዳንዱ ተማሪ 7000 ብር እየጠየቁ ነው ተብሏል። ተማሪዎቹ የታፈኑት በወልዲያ ከተማ ሲሆን አንድ ተማሪ መግደላቸው ተሰምቷል። በእውነት እንግዲህ በጣም የሚያሳዝን ዜና ነው እየሰማን የምንገኘው። አዎ በእውነት እንግዲህ የኦርቶዶክሳውያን እንግዲህ ስቃይ እንደዚህ እየበዛ ይገኛል። አሁንም አባቶች እባካችሁ ዝም አትበሉ፣ ዝምታችሁን ስበሩ እንላለን። ከዚህ በመቀጠል ደግሞ እንግዲህ በተከታታይ በሰራናቸው ቪዲዮዎች ላይ ስለ ስውሯ ማርያም እንግዲህ አንዲት እህት ቦታው ላይ እንግዲህ ከኔ በላይ ሰው የለም ወይም ደግሞ የራሷን ኃይል አሰማርታ እንግዲህ ሹፌሮችን ታስደበድባለች፣ የተለያዩ አይነት ጥቃቶችን ትፈጽማለች ሰዎች ላይ እየተባለ ይገኝ ነበረ። ስለሱ አዲስ የወጣ መረጃ አለ። እሱን ቪዲዮ ተከታትለን እንመለስ። የሚገርማችሁ አስተውለህ ታውቃለህ? ስውሯ ማርያም ስገባ በርኔ እንትን ስዕል አይታል። የእመቤቴን ስዕል አንድ እጅ አልነበራትም። ለምንድን ነው እመቤቴ አንድ እጇ ማይሰራላት አልኳቸው። ከዛ በኋላ ሰበን አለ እመቤቴ እጇ ላይ የምትይዘው እዛ ላይ ካየሁ ምናልባት ሰበኑ አለ እዛ ላይ የእመቤቴ ሰበኑ፣ እሱ ለምንድን ነው እዛ ላይ የለም? እንደገና ደግሞ ገብርኤልና ሚካኤል በጎን በኩል የሉ። ስዕሉን ቀና ብዬ አየሁት እያስተባበሩ። በርኔ በጣም ነበር ምጮ ጫማው ልቁ ምናምን ካልሲ ምናምን ተረጓ አይገባም እያልኩ ጮህ ነበር። እሷ ግን ካልሲ አድርጋ ከነጫማዋ ረጅም አድርጋ ሂውማኔር አድርጋ የሆነ ቀረጻ አድርጋ ነበር ካያችሁት ተቀባብታ ምናምን ነገር ሂውማኔር አድርጋ ማለት ነው። ይሄን ያየ ሰው የለም። እኔ ግን የሆነ ዩቲዩብ ላይ ምናምን ቀርባ አየዋት በደንብ ማስተዋልችና ኦኬ ብዬ ተጠግቼ ምናምን ነገር ውስጥ ነው ያየው። የሚገርም ቤተክርስቲያን ውስጥ ቤተ መቅደስ ውስጥ የስላሴ ስዕል የተለያየ ነው። የስላሴ ስዕል ማለት ነው ይለያያል ስዕሎቹ። ክርስቶስ ተሰቅሎ የሚሳልና የማይሳል አሁን ለምሳሌ የሚደረጉ የተለያዩ ናቸው። ያ አሁን ለምሳሌ ምንድን ነው? አሁን ለምሳሌ የክርስቶስ አሁን ለምሳሌ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ የሚባል አለ አይደል? ችንካሮቹ አምስቱ ችንካሮች እዛ ላይ ደብል አለ እጁ ላይ። አሁን አንስተውት ሊሆን ይችላል። የሚገርማችሁ የእመቤቴ አንድ እጇ የለም እዛ በር ላይ ታዘብኩ። እየገባው ምናምን ነገር ሱባኤ ቤት ነኝ። የፒኮክ ሰዓት አያየው። ይሄ ሰዓት እሱ ምን ያደርጋል? ትርጉሙስ ምንድን ነው? ከዛ በኋላ ሁሉ ነገር በቃ ደበረኝ። ለተወልደ ሳናገረው ዝም በል የተባልኩት ዝም በል። ከዛ ወዲያ የመጀመሪያ ንግግር ያደረኩት ምንድን ነው? እመቤቴ አንድ እጅ የላትም ስውሯ ማርያም አንድ እጅ የላትም አልኳቸው። ደነገጡ፣ አዩት። ወዲያው እንዳዩ ስዕሉን አጥፍተው ባይዘው ያሬድ የሚባል ሰዓሊ ነው የሳለው እሱን ስዕል። ያሬድ ማለት ያጸደ ማርያም እጮኛዋ ነው። ትናንትናም ጣቢያ ሄዶ ፖሊሶችን ሲያሸብር የነበረው ሚስቴና ትፈታ ምናምን ሲል የነበረው እሱ ነው። ከዛ ማን የሳለው ስንል ያሬድ ሰዓሊ ይላል። ከዛ በኋላ አየን፣ ደወለለት ለያሬድ። ቲክቶክ ነው የመጣ። ለምን ይሄን ስዕል እንዴት እንደተሳለ እመቤቴ እኮ አንድ እጅ የላትም ምናምን ነገር። አይ ከነሱ ጋር ያልተስማማሁት ነገር ስላለ በዛ ነው። ስዕሉ የተሰራው እኮ 2015 ነው። እስካሁን ለምን ቆየ? ስውሯ ማርያም ብራታ ነው ያ ሁሉ ሰውን እየጎረፈ የሚሄደው። በሚሊዮን የሚቆጠር ሰው ነው ካያችሁት በየቲክቶክ ነው ፕላትፎርም ተጠቅሞ ሰው በጣም ነው እየሄደ ያለው። ከሄዱትም ደግሞ አንዱ ነኝ እና በጣም ታዘብኩ። እመቤቴ ቆይ ሰው ያልታየውን ገለጽሽልኝ፣ ሮማንም ተናግራ ነበር አልኩኝ። ከዛ ወዲያው ስዕሉን አጠፋፉ። አሁን በቅርብ እጇን ጨመሩ። አሁን ላይ ስዕሉ እጇ ተጨምሯል። ግን በጎን በኩል ምናልባት ካየኸው ስዕሏን የማለ የኖርማን ስዕሏና እዛ ጋ ያለው ስዕል አለ አይደል? እንግዲህ እንደተመለከታችሁት ነው። በጣም በጣም የሚያስገርም ነገር ነው። በብር እንግዲህ ስላልተስማማን ነው ብሎ የእመቤታችንን አንድ እጇን ሙሉ ለሙሉ ሳይስሉ እንግዲህ እዛ መስቀል ስዕሉን ምን የሚባል ነገር ነው? በጣም የሚያሳፍር ነገር ነው። እንግዲህ እቺ ሴትዮ ከዚህም በላይ የተለያዩ ግፎችን በዛ ቦታ ላይ ተፈጽመ እንደነበረ ከዚህ በፊት በሰራናቸው ቪዲዮዎች ላይ አሳይተናችሁ ነበረ። እንግዲህ አሁን ላይ እቺ ሴት በቁጥጥር ስር እንደዋለች ተሰምቷል። መታሰሯ እንግዲህ ትክክለኛ አግባብ ያለው ነገር ነው። እናንተ አሁን አይደል እንዴ የሚገባኝ ማርያምን ድሮ ማለት ነው ጴንጤ ያለው ኦርቶዶክሶች በቃ ስለ ቅድስት ድንግል ማርያም ሲወራ የማይሆን ነገር ሲነገር በጣም ሲነዝራቸው ሲበሳጩ ከሰው ጋር በቃ ሰዋዊ ነገራቸው አፈንግጦ ግብ ውስጥ ምናምን ሲገቡ ማለት ነው እንዴ ምን ሆኖ ነው እላለሁ። እውነትም ቅድስት ድንግል ማርያምን እያመለኳት ነው እንዴ? ከጌታዋ በላይ ለእሷ ክብር የሚሰጡት ለምንድን ነው ል ነበረ። ለእሱ የሚገባውን ለምንድን ነው ለእሷ የሚሰጧት ል ነበረ። እና እናንተ ማለት ከሩቅ ሆናችሁ ስትታዘቡ እንደዛ ይመስላችኋል። ይሄንን ፊሊንግ ግን ማለት ነው ውስጥ ካልገባችሁ ኦርቶዶክስ ካልሆናችሁ ኦርቶዶክስ ያልሆነ ሰው መቼም ሊረዳው አይችልም።
የሚያደርጉትን በደንብ ጠንቅቀው ያውቃሉ። ማለት አስበልጠዋት ሳይሆን ከሱ የተበለጠ ክብር ሰጥተዋት ሳይሆን ቦታዋን ለይተው ሳይቀሩ ሳይሆን በቃ አሁን ስትገቡበት ይሁን የሚያዘረዝር ፍቅር አለው ታውቃለህ። እና ይህንን መረዳት የሚችለው ሰው ደግሞ ኦርቶዶክስ የሆነ ብቻ ነው። እመቤቴ ማርያም እናትነቷን፣ ፍቅሯን፣ ትህትናዋን፣ ዝምታዋን፣ ውበቷን ካልቀመሳችሁ ካልተጠጋችሁ በስተቀር አታውቁትም። ደግሞ እኔ ምስክር ነኝ ማለት ተጠግታችሁ ስታውቋት እኔ እንጃ። ግን እንኳን አደረሳችሁ። በስተመጨረሻም እንኳን ለቅድስት ድንግል ማርያም በዓል በሰላም አደረሳችሁ። እውነት ነው እንግዲህ እንዳዳመጣችሁት ነው የእመቤታችንን ፍቅር እንግዲህ የምንረዳው የምናውቀው ፍቅሯ ስንቀምሰው ብቻ ነው። ከሩቅ ሆነን ማንም ሊረዳው አይችልም በእውነት። አዎ በእውነት። እስቲ ከዚህ በመቀጠል ደግሞ እንግዲህ እዩ ጩፋ የተወሰነ ወታደር አንሶኛል እያለ ይገኛል። አንድ ባታሊዮን ጦር ሊያጅበኝ ያስፈልጋል እያለ ነው። እናንተ በ400 እና በ500 ወታደር የተናደዳችሁ ነው። እኔ ግን አንድ ባታሊዮን ጦር ነው ያስፈልገኝ ይጨመርልኝ እያለ ይገኛል። አይተነውና በፖሊስ ታጀበ የሚሉ ሰዎች 470 ወታደር ቢያጅበን ምን ልትሆኑ ነው? እግዚአብሔር ሰው ነህ ለምን ትታጀባለህ በፖሊስ የምትሉኝ ሰዎች እናንተ ቢሮ ሲመጣ ለምን ትፈትሹኛላችሁ? ጳውሎስ በ470 ወታደሮች ታጅቦ 65 ማይሎቹን ተጉዞ በሌላ ፍርድ ቤት የጳውሎስ ጉዳይ እንዲታይ ላከ። በ470 ወታደሮች ታጅቦ አንድ ትንሽ ሰው 470 ወታደር ማለት እኮ አንድ እዝ ነው። 6-7 ፖሊስ ኮንፈረንስ ቦታ ሲታዩ በፖሊስ ታጀበ የሚሉ ሰዎች 470 ወታደር ቢያጅበን ምን ልትሆኑ ነው? ከ500,000 እስከ 1 ሚሊዮን ህዝብ በሚሰበሰብበት ቦታ 60 ወታደር ለአንድ ጳውሎስ 470 ስፔሻል ኮማንዶ። አይ አልፈልግም ወክ ያደረኩ ብቻ እሄዳለሁ ለምን አላለም? በእግዚአብሔር ስለማይታመን ነው። 470 ወታደር ይታዘዝ። 70 ወታደሮች ፈረሰኞች ይሁኑ፣ 200 ባለ ጦር መሳሪያ ይሁን፣ 200 እግረኛ ይሁን። በዚህ አይነት ግርግር ታጅቦ ወደሚቀጥለው ፍርድ ቤት ጉዞ። እንግዲህ እዩ ጩፋ ራሱን ከጳውሎስ ጋር እኩል አድርጎ ማለት ነው 470 ይደረግልኝ እያለ ይገኛል። እንግዲህ 470 ይደረግልኝ እያለ ይገኛል። 6 እና 7 በሱ ኮንፈረንስ ላይ ፖሊሶች ስታዩ እንትሉ ሰዎች እንደናንተ አይነቶቹ 470 ሊሆኑ። አይ እኛ ችግር የለውም። ኢያሪኮ ሚዲያ በጀቱን ይችላል። 470 ወታደር አትሻትልም። ራሱ ለራሱ ሰርቫይቭ ማድረግ አልቻለ። በባካችሁ የሚል ላይክ ያደርጋሉ። እናንተ ላይክ አድርጉ እንጂ ሰብስክራይብ አድርጉ። እኛ ቢያንስ ለሁለት ራሱ 472ኛው ነን። አንዱ አለ እዚህ ጋር እሱ ለራሱ ምን ወታደር ነው የሚሰራው ስፖርት የስፖርቱ ቻሌንጅ ወታደሮቹ ራሱ እኮ እሱ ነው የሚያሰራቸው እና በመንፈስም በፊዚካልም ጠንካራ እንዲሆኑ። እኔ እኮ አድርስ እኮ ነው የሚናገረው ነገር በጣም ከባድ ነው። ለማንኛውም ማስተዋሉን ይስጠን እንላለን። እንደው በእውነት ማፌዝ መቀለድ ብቻ አይደለም። አሁን እናንተም ይሄን ሚዲያ ደገፍ አድርጉት። እንግዲህ ላይክ አድርጉ እያልን በጣም በተደጋጋሚ እየነገርናችሁ ነው። ላይክ ካላደረጋችሁ ይሄን ቪዲዮ ለብዙ ሰው ዩቲዩብ ሼር አድርገውምና ሁላችሁም ይሄን ቪዲዮ ላይክ አድርጉት ነው የምንለው። እስኪ ከዚህ በመቀጠል ደግሞ አባታችን አባ ገብረ ኪዳን የቄስ ልጅ ብዙ ጊዜ እንግዲህ ጥሩ ስነ ምግባር አይኖረውም እያሉ ይገኛሉና እስኪ ለምንድን ነው እንደዛ ያሉት የሚለውን እስኪ ቪዲዮ ተመልክተን እንመለስ። የቄስ ልጅ ብዙ ጊዜ ሸጋ ልጅ ነው የሚሆነው። አይ ብዙ ጊዜ አይሆንም ለማለት ነው። ብዙ ጊዜ አይሆንም። በጣም ለምንድን ነው ንስሐ ልጆቹ ላይ ሲሮጥ የልጆን እየረሳው ሲቀድስ ኪዳን ሲያደርስ ደግሞ ወለተ ማርያምና ንስሐ ስትለው ገብረ ስላሴ ሲለው የራሱን ልጆች መቼ ይምከራቸው? ሰው መቼ አግኝቼ በተሳለምኳቸው የሚባለውን ቄስ የአንዳንድ ቄስ ሚስቶች ደግሞ አይሳለሙ። ለምዳው እኮ ነው ሞኝት ማለት ነው። የባል መስቀል የሚፈታ አይመስላትም። ይዋቆ እንዴ እውነቴን ነው። እንደውም አንዳንዶቹ ምን ይቀለ ይፍቱኝ ስላቸው ቢፈቱኝስ
በእውነት ቃሎትን ያሰማልን። ሲያስተምሩም ሲጫወቱም ሲቀልዱም በእውነት በጣም ብዙ ነገር የሚያምርባቸው ድንቅ አባት ናቸው። እድሜዎትን ያብዛልን ያርዝምልን እንላለን። እኔ ድንቅ ስብከት ግን ተመችቶኛል። ፍቱኝ የማይሉት በዛው ትዳሩን እንደፈቷቸው እና አይፈቱም እና የካህናት ባለቤቶች ተሳለሙ። ዛሬ የነበረን ቪዲዮ እንግዲህ ይሄን ይመስል ነበረ። በእውነት ከዚህ ድረስ ተመልክታችሁ እንግዲህ ሰብስክራይብ አለማድረግ ይከብዳል። ላይክ ያላደረጋችሁም እንግዲህ ላይክ እንዳደረጋችሁ እርግጠኛ ነን። የኢያሪኮ ቤተሰቦች እንግዲህ በኮሜንት ላይ ሁላችሁንም እንጠብቃችኋለን። ሀሳብ አስተያየታችሁን በኮሜንት መስጫው በኩል አስፍሩልን፣ እያየን የምንመልስ ነው የሚሆነው። ለዛሬ የነበሩን ቪዲዮዎች ይህንን ይመሳሰላሉ። ቀጣይ በሌሎች ወቅታዊና አስተማሪ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸርን ሰንብቱ።